ከዛ በሶስተኛ እዚህ ቤት ከመጣሁ በኋላ በሶስተኛ ቀን ደውሎ ሜሲ ይቅርታ አድርግልኝ እኔ እሱ ራሱ ደውሎ አዎ በነገራችን ላይ መንፈሱ ምን ይል ነበር? ባሏንና ልጇን በአንድ ቀን እገላቸዋለሁ ይል ነበር። ታስታውሳላችሁ? ልትበላ ነው? ምንድነው የምትበላው? እሷን ልጇን ባሏን ልትበላ ነው። በአንድ ቀን እሺ። አረብ ሀገር ልትሄድ ጨርሳለች። እሺ እሺ። ነፍሷን በላ አሁን ስጋዋን መንፈሷን ለቅቄ ላልመለስ ወደ ምድረ በዳ 3 ጊዜ እየጮኩኝ እሄዳለሁ። ቀጥል 1 3 ለዘላለም እንዳትመለስባት። ለአንድ አመት ደውሎ አያውቅም። ብትፈልጉ አታገኘውም። ተለያይቷል ለአንድ አመት። መንፈሱ ከወጣ በስንተኛ ቀን አለቻችሁ? በሶስተኛ ቀን ማደወለ። እጅግ የሚገርም ነው። አንድ አመት በሙሉ ሁሉም ነገር አልተሳካም። ከሱ ጋር ተጣልቼ ተፈታሁት። ከባለቤትሽ ጋር ተጣልተሽ ተፋታሽ? እሺ። ከዛ በኋላ ለአንድ አመት ማለት ነው። አንድ አመት በሙሉ ከወለድኩኝ በኋላ 8 ወር በኋላ ከዛ ተፈተን ነበር። አይደውልም ለራሱ ሌላ ሀገር ገብቶ ዝም አለ። ከዛ ስሰራ ምሰራው ነገር አይሳካልኝም። ደሞ ልጅ በየቀን ነው የምታመው። ሐኪም ቤት ይዤ ስራው ቤት ዘግቼ ሐኪም ቤት ይዤ ነው የምሄደው። ከዛ እሰራለሁ የሱ ሐኪም ላይ ጨርሳለሁ። ምንም ነገር አይጠቅምም። ደሞዝ ምገባው አለ አይሰራም። ከዛ ሰርቼ ማገኘው ብር የሱ ሐኪም ብቻ ነው የምጨርሰው። ደሞ ሁሉ ጊዜ ትሞታለች ብዬ አስባለሁ። ፈጣሪ ሆይ እኔ ከማን ጋር ነው ማስበው? ከማን ጋር ነው እኔ የምኖረው? እኔ አልችልም። ጌታ ሆይ እኔ በቃ ከዚህ በኋላ እሷን ጥዬ እኔ ለመሄድ ነው የምፈልገው። እኔ የራሴ አንይዤ እሷን ለማየት አልፈልግም። እሷ ትኑራትና ብዬ ለከማዘሯ ጋር ለማዘሯ አሳድግ ላንቺ እኔ ብር ይልክሻለሁ። ከፈለግሽ አሳድግ፣ ካልፈለግሽ ፈጣሪ ለኔ ከሆነ ያሳድጋል። በቃ ከዚህ በኋላ የኔ አይደለችም የፈጣሪ ናት የኔ ናት ብዬ ከዚህ በኋላ አላስብ ብዬ ለማዘሯ ሰጥቼ ነው መጣው። እዚህ ልክ ከመጣው በኋላ እሰራለሁ። በየቀን ሆስፒታል ትገባለች። በሽታው አይታወቅም። ፈጣሪ ሆይ ይሄ ምንድነው? እኔ በዚህ ዘመን አሁን በልጅነት አገባሁት። ካገባው በኋላ ሁሉም ነገር አይሳካልኝም ወይ? ከዚህ በኋላ እኔ ሞት ነው የምፈልገው እኔ ወይስ ከዚህ በኋላ እሷን ማየት አልፈልግም። አሁን በዚህ ሰዓት አገባሁት፣ በዚህ ሰዓት አግብቼ ተፈታሁት። ይሄ ፈጣሪ ሆይ ምንድነው? ለኔ ግራ ይገበኛል። ይሄ ፈተና ለምንድነው እንደዚህ ነው የሚያደርገው ነገር? ከዚህ በኋላ በቃ ለማየት አልፈልግም አልኩኝ። ከዛ ማዘሯ ደውላ ልጄ ሆስፒታል ናት፣ በጊዜ መምጣት አለበት አለች። እዚህ የምመጣው ቀን ከዛ ልጄ የኔ እዚህ የመጣው ቀን ጧት ላይ ልጄ የኔ አይደለችም የፈጣሪ ናት። ከሞትኩኝ ለቅሶ ነው የሚሄደው። ከዚህ በኋላ እሷን ለማየት አልሄድም። በቃ እንደፈለግሽው አድርጊ። እኔ ከዚህ በኋላ ለኔ እንዳትደውይ ብዬ ስልኩን ዘጋሁት። ከዛ ዘግቼ ፈጣሪ ሆይ እዚህ ቤት ከገባሁ በኋላ አንተ አንድ ነገር ካልሰራ አንተ አባት አይደለክም። ከዚህ በኋላ አንተ እዚህ ቤት የሆነ ነገር ካልነገርክ እኔ ቤት መጥቼ ገምት ይዤ ነው የምወጣው አልኩኝ። የራሴ እጄ ነፍሴ ያጠፋለሁ። በቃ ከዚህ በኋላ ኑሮ በቀኝ ብዬ ግን አረብ ሀገር እሄዳለሁ ብዬ ሁሉም ነገር አዘጋጅቻለሁ። ሁሉም ነገር በቃ አይሳካልኝም። ፈጣሪ ምንድነው? ፈተና ይበዛል። ዘመዶቼ ደግሞ አልጠግም። ሰው ደግሞ ልመና አልፈልግም። ሰው ሁሉም ስጠራ አልሄድም፣ አልፈልግም፣ ማንንም አልፈልግም። የመጀመሪያ የሚያውቀው አምላክ ነው፣ የፈጠረኝ እሱ ነው። ማንን ጋር መጥጋት አልፈልግም ብዬ በቃ እዚህ ጋር ጮካራይ ነው የምቃጥለው። በዚህ ልጅነት ፈጣሪ ምንድነው የፈተና የሚበዛው? ፈጣሪ አንተ ማታውቀው ነገር አለ። ከዚህ በኋላ በቃ የኔ ነገር ዛሬ የሆነ ነገር ካልተሰራ በቃ ከዚህ በኋላ እኔ የራሴ ማጥፋት ነው የምፈልገው ብዬ እዚህ ቤት መጣሁት። እግዚአብሔር ፈወሰልኝ። ቀን ደግሞ ልጅቷ ጧት ላይ ከሆስፒታል አምጥተናል፣ ምንም በሽታ የለም አሉኝ። ከዛ በኋላ ቤት ወሰዱኝ ስል አሁን ቤት አምጥተናል፣ አሁን ደህና ናት ብላ ማዘሯ ጧት ደወለች። ከዛ እሱ ደግሞ በሶስተኛ ቀን የት ነሽ? አንቺ ያለው ቦታ እኔ መሄድ ነው የምፈልገው ብሎ ያለው ቦታ መጣ። ራሱ መጣ። ለመንፈስ ቅዱስ ክብር ይሁንለት፣ ለማገለግለው ጌታ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። እኔ አከብርሃለሁ፣ ባሪያ ያከብራል። ክብር ለስም ይሁን። ሃሌሉያ። ይኸውላችሁ ያን ቀን መታ እዚህ እግዚአብሔር ባይናገራትና መንፈሱ ከሷ ባይወጣ ራሷን ልታጠፋ ተዘጋጅታ ነበር አይደለ? ያን ቀን ከዛ በኋላ ራሷን ልታጠፋ። አንድ ሰው በህይወት እንዲቆሞ ሲመሰክር እያየው ኖርማል አይሆንብኝም። ነፃ ያወጣሽ የፈወሰሽ
ትዳርሽን ያቃናልሽ፣ ልጅሽን የፈወሰ እንደውም ትዝ ይለኛል መንፈሱ ምን ይል ነበር? የዛን ቀን ጀምሮ 5 ብር አውጥቼ አላውቅም። ከዛ ቀን 1 ወር ይሆናታል ባይዜ። ከዛ ቀን ጀምሮ 5 ብር አውጥቼ አላውቅም። ይሄን ጌታ አገለግለዋለሁ። ይሄን ጌታ በጣም ደስ እያለኝ አገለግለዋለሁ። ይሄን ያደረገልሽ የናዝሬቱ ኢየሱስ ነው። ምን ትይዋለሽ? እግዚአብሔር ይመስገን። ማደሪያው ክብር ምስጋና ይሁንላ። አመስግኑላት እስቲ።